ኢትዮጵያ በራሷ ጉዳይ ያልተሳተፈችበት ውይይት ተደረገም። ውይይቱ ለምን ተደረገ? እነማን ናቸው ውይይቱን ያደረጉት? በዜናችን ይዘናል። ግዙፉ የፋይናንስ ተቋም ባንኩን ጠቅልሎ ገዝቶታል። ኢትዮጵያ ለጤነኛ ባለሀብቶች ምቹ ሀገር መሆኗም ተሰምቷል። የተፈራው አልቀረም። በድርድር ዋዜማ ላይ የኢራን ፓርላማም ያልተጠበቀ ውሳኔ ያሳልፋል። ውሳኔው ምን ያስከትል ይሆን? እንደዚሁም ሩሲያና እንግሊዝ ሌላ ለዓለም ትኩሳት ሆነው ብቅ ብለዋል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለሚያዝያ 2 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች ከይሳት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንለፍ። በደቡብ ምዕራብ ኢትዮጵያ 897 ታራሚዎች በይቅርታ እንዲፈቱ ተወሰነ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት የትንሣኤ በዓልን ምክንያት በማድረግ በ897 የህግ ታራሚዎች ላይ የይቅርታ ውሳኔ አሳልፏል። ርዕሰ መስተዳድሩ ኢንጂነር ነጋሽ ዋጌሾ እንደገለጹትም ይህ ይቅርታ የተደረገላቸው 875 ወንዶችና 22 ሴቶች በማረሚያ ቆይታቸው አስፈላጊውን የእርምት ስልጠና ወስደው ለህብረተሰቡ የማያሰጉ መሆናቸው ከተረጋገጠ በኋላ ነው ብለዋል። ይህም ታራሚዎቹ በዓሉን ከቤተሰቦቻቸው ጋር እንዲያሳልፉ እድል የፈጠረ ታላቅ ሰብአዊ ውሳኔው ብለውታል። ርዕሰ መስተዳድሩ ታራሚዎቹም ወደ ህብረተሰቡ ሲቀላቀሉ የሰላም ሰባኪና ህግ አስከባሪ ዜጋ በመሆን የበኩላቸውን እንዲወጡም ጥሪ አቅርበዋል። እስካሁን ድረስ ከ42 ሚሊዮን በላይ መራጮች መመዝገባቸውን ምርጫ ቦርድ ገለጸ። ለሰባተኛው ጠቅላላ ምርጫ እስካሁን ድረስ ከ42 ሚሊዮን በላይ መራጮች መመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛ ጠቅላላ ምርጫ እየተከናወኑ ያሉ ተግባራት በተመለከተም ወቅታዊ መረጃዎች ይፋ አድርጓል። ቦርዱ ባወጣው መረጃ መሰረትም እስከ ሚያዝያ 1 ቀን 2018 ዓ.ም ድረስ ባለው ጊዜ ውስጥም በድምሩ 42 ሚሊዮን 167 ሺህ መራጮች ተመዝግበዋልም ብሏል። ከተመዝጋቢዎች ውስጥም 22746 የሚሆኑት ወንዶች ሲሆኑ ቀሪዎቹ ደግሞ ሴት መሆናቸውንም ገልጿል። ኢትዮጵያ ያልተሳተፈችበት ውይይት ተደረገም። ፕሬዝዳንት ሙሴቬኒም በአባይ ወንዝ ጉዳይ ከግብፅ ወታደራዊ ኃላፊዎች ጋር መክረዋል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ በዛሬው ዕለት ከግብፅ የጦር ኃይል ኮሌጅ አመራሮችና ሰራተኞች ጋር ውይይት አድርገው ነበረ። በኪያንግ ዋንዚ በሚገኘው የኡጋንዳ ብሔራዊ የአመራር ኢንስቲትዩት ውስጥ በተደረገው ውይይት ወቅትም እንደተገለጸው ከሆነ በአባይ ወንዝ ላይ ለረጅም ጊዜ የሚደረገው ክርክር በአካባቢ አየርና በወንዙ ጥበቃ ላይ ሳይሆን በቆየ ታሪካዊ ውል ላይ ያተኮረ ነበረም ብለዋል። ሙሴቬኒ ሲናገሩም እኔ ብዙ ጊዜ ከግብፅ ከፍተኛ አመራሮች ጋር ተነጋግሬያለሁ። እነሱ ሁሉም የሚያነሱልኝ የቆየውን ከእንግሊዝ ጋር የተደረገው ውል ነው። እኔ ግን ዋናው የአባይ ችግር እነዚህ ውሎች አለመሆናቸውን ነግሬያቸዋለሁም ብለዋል። ጨምረውም የአባይ ወንዝ ትልቁ ችግር በትሮፒካል አፍሪካ ውስጥ ያለው የመብራት እጥረት ነው። ሰዎች መብራት ካላገኙ በእንጨት ይጠቀማሉ። ይህ ደግሞ ትልቅ አደጋ ነው ያሉት ፕሬዝዳንቱም በእንጨትና በከሰል መጠቀም የደን መራቆት እንደሚያስከትልና ወንዙን በዘላቂነት ውሃ እንዲያገኝ የሚያደርገውን የዝናብ ስርዓት እንደሚያዛባው አስረድተዋል። ለዚህም እንደ ማሳያ የጠቀሱት ከኡጋንዳ ተነስቶ ወደ ደቡብ ሱዳን የሚፈሰውን የአባይ ወንዝ ውሃ መጠን ነው ብለዋል። ሲናገሩም በ1960ዎቹ ይህ ውሃ ወደ 60 ቢሊዮን ሜትር ኪዩብ ነበር። አሁን ግን በከፍተኛ ሁኔታ ቀንሶ 40 ቢሊዮን ደርሷልም ብለዋል። የአባይ ወንዝ ችግር ለመፍታት በኤሌክትሪክ አቅርቦትና በኢኮኖሚ እድገት ላይ የተመረኮዘ ማስተር ፕላን መዘጋጀት እንዳለበት አሳስበዋል ነው የተባለው። በማስከተልም እኔ ለግብፅ መሪዎች የአባይ ሸለቆን በኤሌክትሪክና በኢኮኖሚ የሚለውጥ ማስተር ፕላን እንዳዘጋጅ ነግሬያቸው ነበረ። የአባይ ውሃ በዘላቂነት ማስጠበቅ የምንችለው በዚህ መንገድ ብቻ ነው ሲሉም ገልጸውላቸዋል። በአፍሪካ ውስጥ የትብብር ውህደት እንዲፈጠር ያሳሰቡት ሙሴቬኒም ጨምረው ሰላምና ትብብር ካለ ኮንጎ 30 አባይ ወንዞችን ማቅረብ ትችላለችም ብለዋል። የአፍሪካ ትልቁ ፈተና በምቅ ሀብት ላይ የተመረኮዘም ሳይሆን በአመለካከት ላይ የታጠረ መሆኑን ገልጸውም አገሪቱ ምርት ላይና ገበያ ላይ ማተኮር እንዳለባት መክረዋል። በግብፅ አምባሳደር ሚንዛር ሳሊም የተመራው የግብፅ ውልክ ጦር ኃይሎች መኮንኖች ልዑካን ቡድንም ፕሬዝዳንቱ ለሰጡት ገለጻ ምስጋና በማቅረብ መለያየታቸውን ኡምቡንቱ ታይምስ ዘግቧል። ኢትዮጵያ
ለጤነኛ ባለሀብቶች ምቹ መሆኗ ተነገረ። ኢትዮጵያ በዓለም አቀፍ የግልግል ችሎት መርታት ለጤነኛ ባለሀብቶች ምቹ መሆኗን ያረጋግጣል ነው የተባለው። የኢትዮጵያ ፍትህ ሚኒስትር ሀገሪቱ በቅርቡ በዓለም አቀፍ የግልግል ችሎት ያስመዘገበቻቸው ተከታታይ ድሎች ለጤነኛ ባለሀብቶች ምቹ መሆኗን የሚያረጋግጡ መሆናቸውን ገለጹ። ሚኒስትሩ በተለይም አንድ የተርኪ የኮንስትራክሽን ኩባንያ የኢንቨስትመንት ጥበቃ መብት ተሰጥቶበታል በሚል የተመሰረተው የ500 ሚሊዮን ዶላር የካሳ ክስ ችሎት ውድቅ ማድረጉን አሳውቋል። ችሎቱ ውሳኔውን የሰጠው የኢትዮጵያ መንግስት ለዜጎች ንጹህ የመጠጥ ውሃ ለማቅረብ የወሰደው እርምጃ ዓለም አቀፍ የአካባቢ ጥበቃ ህግጋትን ያከበረ መሆኑን በማረጋገጥ ነው። በተጨማሪም አፍሪካ እሴት ፋይናንስ የተባለ የሆላንድ ኩባንያ ህግጋት እንዲያከብር የተሰጠበትን ማስጠንቀቂያዎች እንደ መብት ጥሰት በመቁጠር ያቀረበው የ350 ሚሊዮን ዶላር ክስ በችሎቱ ውድቅ ተደርጎበታል። ችሎቱ ክሱን ውድቅ ከማድረግ ባለፈም ኢትዮጵያ ለክርክሩ ያወጣችው ከፊል ወጪ ኩባንያው እንዲተካ መወሰኑን ሚኒስትሩ ጠቅሷል። ይህ የገንዘብ ማስመለስ እርምጃ የካሳ ክስ እንደ ማስፈራሪያ ለሚጠቀሙ አንዳንድ ባለሀብቶችም ትልቅ ማስተማሪያ እንደሚሆንና የአገሪቱን የህግ የበላይነት የሚያስጠብቅ መሆኑን ሚኒስትሩ ገልጸዋል። የኢትዮጵያ ድምፅ ወደ ውጭ ዜናዎች ተሸጋግሯል። ግዙፉ የፋይናንስ ተቋም ባንኩን ጠቅልሎ ገዛው። የናይጄሪያው ዜኒት ባንክ የኬንያውን ፓራማውንት ባንክ ጠቅልሎ መግዛቱ ተነግሯል። የናይጄሪያው ግዙፍ የፋይናንስ ተቋም ዜኒት ባንክ የኬንያው ፓራማውንት ባንክ የመግዛት ሂደቱን ማጠናቀቁን አሳውቋል። ይህ ስምምነት ዜኒት ባንክ በምስራቅ አፍሪካ ለመጀመሪያ ጊዜ እግሩን እንዲያሳርፍ ያደረገውም ሲሆን ይህም ባንኩ በመላው አፍሪካ ለመስፋፋት የነደፈው ስትራቴጂ አካል ነውም ተብሎለታል። በዚህ መሰረትም ዜኒት ባንክ እንደ ዩኤቢ፣ ጂቲ ባንክ እና አክሰስ ባንክ ሁሉ በኬንያ ውስጥም የባንክ አገልግሎት የሚሰጥ አራተኛው የናይጄሪያ ባንክ ይሆናል ተብሎም ይጠበቃል። ይህ ግዢ ዜኒት ባንክ ከሰሃራ በታች ባለው አፍሪካ ያለውን ተጽዕኖ ይበልጥ እንደሚያጠናክረውም ተገልጿል። የዜኒት ባንክ ስምምነት በተለይም በቅርቡ አክሰስ ባንክ በኬንያና በሌሎች የአፍሪካ ሀገራት ያደረገውን መጠነ ሰፊ የባንክ ግዢዎችና መስፋፋቶችን የሚያስታውስም ሆኗል። አክሰስ ባንክ እንደ ናሽናል ባንክ ኦፍ ኬንያ ያሉ ተቋማትን በመግዛት በአህጉሪቱ የግዥና ውህደት የሚታወቅ ግንባር ቀደም ባንክ ነው። ዜኒት ባንክም አሁን ይህንኑ ፈለግ በመከተል የኬንያን ገበያ መቀላቀሉ በአካባቢው የባንክ ኢንዱስትሪ ላይ ከፍተኛ ፉክክር ይፈጥራል ተብሎም ይጠበቃል። የመካከለኛው ምስራቅ የሰላም ተስፋና ዓለም በትኩረት የሚጠባበቀው የድርድር ዋዜማ በኢስላማባድ ውጤቱ እየተጠበቀ ይገኛል። በመካከለኛው ምስራቅ ለሚኖሩ በሚሊዮኖች ለሚቆጠሩ ህዝቦችና ለዓለም ኢኮኖሚ መረጋጋት ወሳኝ የሆነው የአሜሪካና የእስራኤል እንደዚሁም የኢራን የሰላም ንግግር ቅዳሜ ጠዋት በፓኪስታን መዲና ኢስላማባድ ይጀመራል። የአሜሪካው ልዑክ በምክትል ፕሬዝዳንት ጄዲ ቫንስ እና በልዩ መልእክተኛው ስቲቭ ዊትኮፍ የሚመራም ሲሆን በኢራን በኩል ደግሞ በይፋ የተነገረ ነገር ባይኖርም ልምድ ያካበቱት የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ይገኛል ተብሎም ይጠበቃል። ይህ ውይይት ላለፉት ሳምንታት የቀጠለውን ውጥረትና የነዳጅ ቀውስ በዘላቂነት ለመፍታት የመጀመሪያውና ጠንካራው የዲፕሎማሲ እርምጃ ተደርጎም ተወስዷል። ኢራን ባቀረበችው ባለ 10 ነጥብ የሰላም እቅድና አሜሪካ ባቀረበቻቸው ቅድመ ሁኔታዎች መካከል ሰፊ ልዩነቶች ቢኖርም የድርድሩ መጀመር በራሱ ለዓለም ሰላም ትልቅ የተስፋ ጭላንጭል ሆኖም ታይቷል። ምንም እንኳን እንደ ሊባኖስ የሆርሙዝ ወሽመጥ ቁጥጥር ያሉ ጉዳዮች በውይይቱ ላይ የራሳቸውን ጥላ ቢያሳርፉም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራናውያን ለስምምነት ፍላጎት እያሳዩ መሆኑን መግለጻቸው ለድርድሩ ስኬታማነት በጎ ምልክት ተደርጎም ተወስዷል። በተያያዘ ዜና በድርድር ዋዜማ ላይ የኢራን ፓርላማ ያልተጠበቀ ውሳኔ አሳልፏል። ይህ ምን ያስከትል ይሆን? የኢራን ፓርላማ የአሜሪካና የእስራኤል መርከቦች በሆርሙዝ ሰርጥ በኩል በዘላቂነት እንዳያልፉ ሊያግድ መሆኑ ተሰምቷል። በባህረ ሰላጤው ሀገራት የሚመረተው የነዳጅ ምርት የሚተላለፍበት ወሳኙ የሆርሙዝ ሰርጥን ለመቆጣጠር የሚያስችል ወሳኝ እቅድ የኢራን ፓርላማ አዘጋጅቶ በሚቀጥለው ሳምንት ድምፅ እንደሚሰጥበትም ተነግሯል። የፋርስ ዜና ወኪል በዚህ እቅድ ውስጥ ከአሜሪካና ከእስራኤል ጋር ግንኙነት ያላቸው መርከቦች በመተላለፊያ በኩል እንዳይጠቀሙ በዘላቂነት እገዳ የሚጥል ሀሳብ ተካቶበታልም ብለዋል። የሆርሙዝ ሰርጥና በፋርስ ባህረ ሰላጤው አካባቢ ያለውን ደህንነትና ዘላቂ ልማት ለማራገጥ በሚልም በተዘጋጀው በአዲሱ እቅድ መሰረት በመርከቦች እንቅስቃሴና የሚገኝ ገቢን በተመለከተ ጉልህ ለውጥ እንደሚኖር የፓርላማው ሲቪል ኢንጂነሪንግ ኮሚሽነር የሆኑት ተናግረዋል። ኃላፊው እንደተናገሩት
እንደተናገሩት ከሆነም የሆርሙዝ ሰርጥ የሚተዳደርበት አዲሱ አሰራር የተመለከተ እቅድ በኢራን ፓርላማ ሙሉ ድጋፍ አግኝቶም ተግባራዊ ይሆናልን ብለዋል። ባለስልጣኑ የኢራን መንግስት በሆርሙዝ ሰርጥ ላይ የሚኖረውን ቁጥጥርና የበላይነት ለማረጋገጥም በተዘጋጀው አዲስ እቅድ ውስጥ 5 ዋና ዋና ነጥቦች መካተታቸውንም ኃላፊውም ዘርዝረዋል። በመጨረሻ ፕሬዝዳንት ፑቲን እያየንህ ነው፣ ብታርፍ ይሻልሃል ሲሉ የእንግሊዙ መከላከያ ሚኒስትር ማስጠንቀቂያ ሰጡም። የእንግሊዝ መከላከያ ሚኒስትር ጆን ሄሊ ለሩሲያ ከባድ የሚባል ማስጠንቀቂያ ማስተላልፈዋል። ሚኒስትሩ ያለፈውን 1 ወር ያህል ሩሲያ በአትላንቲክ አካባቢ የምታደርገውን እንቅስቃሴ ማጠናከሯን ገልጸው ይህ እንቅስቃሴም በአጥቂ ባህር ሰርጓጅና በሁለት የስለላ ባህር ሰርጓጅ መርከቦች የታገዘ መሆኑን አስረድተዋል። የዓለም ትኩረት በመካከለኛው ምስራቃዊ በሆነበት በዚህ ወቅት ሩሲያ እያከናወነች ያለው ድርጊት የእንግሊዝ ጦር ኃይል በንቃት እየተከታተለው መሆኑን ገልጸዋል። ሚኒስትሩ እንዳሉት ከሆነም ይህ እንቅስቃሴ እየተከናወነ ያለው በሩሲያ ጥልቅ ባህር ምርምር ዳይሬክተር አማካኝነት ነው ብለዋል። በአትላንቲክ ውስጥ በሚስጥር የተላኩትን እነዚህ የሩሲያ መርከቦች በቀን ለ24 ሰዓታት ክትትል እያደረጉባቸው መሆኑን ጠቅሰው ይህንን እርምጃ የወሰዱትን መርከቦቹ በእንግሊዝ የውሃ ክልል አቅራቢያ በመገኘታቸው መሆኑን አሳውቀዋል። ሚኒስትሩ በቀጥታ ለሩሲያ መሪ ባስተላለፉት መልእክት ሲናገሩም ፕሬዝዳንት ፑቲን በእኛ የውሃ መሰረተ ልማት አቅራቢያ እያደረጉ ያለውን እንቅስቃሴ እየተከታተልን ነው። እነዚህ መሰረተ ልማቶች ለማበላሸት የሚያደርጉት ሙከራ ካለ ከባድ መዘዝ እንደሚከተሉት ሊያውቁት ይገባልን ብለዋል። እንደ ፋይናንሻል ታይምስ ጋዜጣ ዘገባ ከሆነ የእንግሊዝ መንግስት ከቅርብ ዓመታት ወዲህም በውሃ ስር የተቀበሩት የፋይበር ኦፕቲክ ኬብሎች ላይ ከፍተኛ ጥበቃ እያደረገ መሆኑን ዘግቧል። እነዚህ ኬብሎች ከፍተኛ መጠን ያለው የኢንተርኔት ዳታ የሚያስተላልፉም ሲሆን የዓለም የባንክና የግንኙነት እንቅስቃሴ ወሳኝ ሚና የሚጫወቱ መሆናቸውን መገናኛ ብዙሃን አስነብበዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለሚያዝያ 2 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።